አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለሁ አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ፕሊዝ ሰብስክራይብ አድርጉኝ ወገኖቼ፣ ስወዳችሁ ሰብስክራይብ አድርጉኝ። እያያችሁ አትለፉ ማለት ነው። አበረታቱኝ። እኔም እህታችሁ ነኝ። እናም እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። የህይወት መንገድ የተሰኘ ፕሮግራም ክፍል 51 ላይ ደርሰናል። ምን ደርሰው ይሆን? የሳሮንስ ጉዳጉድ ከምን ደርሰው ይሆን? ዳዊትና ህይወትም እንግዲህ በፍቅር ክንፍ ብለዋል። እህትና ወንድም መሆናቸውን ሳያውቁ በፍቅር ከንፈዋል ማለት ነው። ምን ላይ ደርሰው ይሆን? በባለፈው የፍቅር ጥያቄዋን እንዴት ተቀበለችው አይተናል፣ ሰምተናል። እንግዲህ ህይወት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ምን ያለው አልሐምዱሊላህ። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ፕሊዝ ሰብስክራይብ አድርጉ። ሳሮን ከሶፋ ላይ ቁጭ ባለችበት ሰዓት ዳዊት በሩን በቁጣ ማለት ነው ተረታቱኝ። እኔም እህታችሁ ነኝ። ምን ሆነህ ነው ዳዊት? እና እንግዲህ ዛሬ በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። የህይወት መንገድ ሳሮን ፕሮግራም እውነት ነው። መርከቡ ይባልሰው ይገድለሽ ምን ደርሰው ይሆን? የሳሮንስ ጉዳጉድ ካንተን የምታስበው አይደለም። ማን ይነገር? በተሳስታ ህይወት እንግዲህ በፍቅር ክንፍ ብለዋል። እህትና ወንድም መሆናቸውን ሳያውቁ እና ማስረጃ ወረቀቷል ማለት ነው። ምን ላይ ደርሰው ይሄ የባለፈው መመርመሪያ ወረቀት የፍቅር ጥያቄዋን እንዴት ተቀበለች ብሎ አፋጠጣት አይተናል፣ ሰምተናል። ተናዶ ወረቀቱን ፊቱ ላይ ከወረወረላት በኋላ እመነኛው እኔ አይደለሁም አብሮኝ የሚሰራ ሰው ነበረ። ምን ይሆን እሱ ነው ያደረገው? ሰምታ ምን በሱም ተናዶ ተቀመጠ። አብረን የምናየው ሆነና በርባሪ በላይ ጀምሮ እህቴ ሳሮን አይደለሽም ለካ ባንቺ ሳሮን ከሶፋ ላይ ቁጭ ባለች መርከብ እየተሰራ በወረቀት እየተሰራ ገዲያ እየተባለ እየተጻፈ ከቤት ሳሮን የምናገኘው ዳዊት ባንቺ ምክንያት ምን ነው በሩ ልሰብረው ነው አላት ስትለው እሱም ተቆጥቶ ሳሮንም ድርቅ ብላ እውነት ነው መርከቡ የሚባል ይሄ ነገር ከኔ ጋር አይገናኝም እኔ አልሰራሁትም ብያለሁኝ አለች። አንተ እንደምታ ዳዊትም በማን ነገረ ብቻ አንቺ ከሆንሽ ይሄን ነገር ያደረግሽው አንቺ ከሆንሽ በጣም ፈታን ምን ታላንገራገር አንገትሽ አንተ ማስረጃ ወረቀት መጀመሪያ ይዟል ስም ይሰጥሻላት። ይሄ እሷን በጣም ተናዳ ነው የዚህ ቤት ጨርሶ ሁሉም በኔ ላይ አተኮረ። ፈጣጣት መርማሪ ፖሊስ መሰለ ተናዶ ወረቀቱን ፊቱ ላይ ከወረወረላት በኋላ እመኔ እንዳውል ሲጀመር ይሄ ወረቀት ከየት ነው ያገኘው? አብሮኝ የሚሰራ ሰው ነበር። አሁንናም እሱ ነው ውሸቷን አድርጋ ወገቧን ይዛ መከራከሯን ቀጥላለች። ዳዊትም አንቺ ውሸታም ወረቀት ከደበቃ የማሰውና ከመታሰራሩ ለካ ከሱ ነው ያገኘው ታላት። መርከብ እየተሰራ በወረቀት እየተሰራ ገዲያ እየተባለ የተጻፈ ከቤታችን የምናገኘው ባንቺ ምክንያት የማይረባ ጊዜ እናባክንበት ሰዓት አይደለም። ሳሮንም ድርቅ ብላ ዳዊትን ቢሆን በዚህ ነገር ከኔ ጋር ይገናኙ እኔ አልሰራሁትም ብያለሁ አለነበረ። አንቺ ዳዊትም በንዴት ስር ተቀምጠሽ አንቺ ተለይሽ ይሄን ነገር ያደረግሽው ሁሉን ነገር የምታካሂድ ነበር። ገና እስከዛሬ ለምን አናንጠልጥዬም ብሎ በመጀመሪያ ፖሊስ ይሰጥሻላት። እኔ እኮ በጣም ተናዳ ነው የዚህ ቤት ጨርሶች ሁሉም በኔ ላይ አተኮረ ያልኩኝ መርማሪ ፖሊስ ይመስል ያደኩት በቃ የደረሱ በሙሉ ፖሊስ እንዴት አድርገን ነው ሲጀመር ይሄን ወረቀት ከየት ነው ያገኘው ብላ ለእናቴ የምናገረው ውሸቷን ሲዘርጋ አገቧን ይዛ ለእናቴሯን ቀጥላለች ነው ዳዊት ብሎ ሲነግራት ይሄንን ወረቀት ከደበቃችሁ ሰውና ከምታስፈራሩት ሰው ከሱ ነው ያገኘው ታላት ሄሩት ሌሎች ሳሮን ይሄን የማይረባው እንጀራችሁን ብታውቁ ይሻላችኋል። ይሄን ነገር ለእናቴ የነገርካት ለታ የማይረባ ጊዜ ማባከንበት ሰዓት አይደለም እኮ አልታወቀሽም እንጂ ሰው አለኝ ከሰው ጋር ሁኔታ እህቴን አጣታለሁ ብዬ አሁንም ብቻሽን ጥሪ ያላቀኑ ነበረ። አንቺ ግን ምን ይፈልከውን ታረጋለሽ? ተቀምጠሽ ስትለይቱ ወያለኛ ለእናቴ ነገር የምታካሄድ ነበር። ግን እስከዛሬ ለምን አልከራራችሁ? በራሱ በጣም እስከዛሬ ድረስ ሰዎችን ስትቀጭና እኔ እኮ እህቴ ጠንካራና ታታሪ ናት ለሰሪው ምንም ሳይመስልሽ የቆየሽ እያለኩኝ አንቺን እናቴን ስሰማ ግን ነበር ያደግኩትም እዚህ የደረስኩትም። ለምን ግን እንዴት አድርጌ ነው አሁን እማምንሽ? አንተ ደግሞ የሳሚያነሰና አንተ የምትናገረው ማለት ነው። በቃ ሁለት ልጅ አለች ለእናቴ ሰልሙት ማለት እንዴት ነው ብሎ ሲነግራችሁ ወይ ሳሚ ሳሮን መዝና አንተና ታጋሽ ሰው ነው ካንቺ ጋር እኮ ነው ያለው አንተና ጋር አንቺ ሳሚ አንቺ ሄሩት
አንቺ ሰው መቻሽ ነበር ዛሬ በሱ ይፈርድላላችሁ የምርሳን በጣም ጥሩ ሰው ነገር ለእናቴ የነገርካት ማታ እኔን አድርገኝ ብላ ዛተችበት። ብቻ ሁላችሁም ለመከፈቷ ጋር እኔን ለመጣልና እኔን ለማሸማቀቅ ከሰው ጋር ያለሽ እንጂ ሁላችሁም ታገኛላችሁ እንዳትለው ጭራሽ እያስፈራራሽ ፈለከው ታረጋለህ እንጂ ከዛም ወረቀቱን ጠቅልላ ላይ ቆርጠው ስትል ለእናቴ ነገር ካለታ ይሄ ወረቀት እኔ ጋር ነው የሚሆነው ገና የሚፈልገው ብዙ መረጃ አለ አላት። እስከ ዛሬ ድረስ ሰዎች ሆን በኮንፊደንስ ምንም ነገር እንዳልሰራችና ንጹህ ሰው እንደሆነች ምንም ነገር ቆየሽበት ስለሌለበት ሲሰማ ምንም ችግር የለውም የፈለከውን መረጃ ሰብስብ እኔ ንጹህ ሰው ነኝ አለች። ራሷን ከፍ ደግሞ የሳሚ ያነሰና አንተም ተጨመርክ ማለት አንድ ቀን ቅልላችሁ ተባብራለን ለመጣል ጉድጓድ ገባ ይሆን በጣም ታሳፍራለች። ወይ ሳሚ በጣም ጎበዝ ነው። እኔ የማይሽ ከህትም አልፎ ልክ እንደ እናቴ ነበረ። አንቺ ግን አንቺ ተስፋ ልቆርጥ አንቺ ሰው መሻለሽ አላትና እሷን በንግግር ተነስታ የማሳሚ በጣም ጥሩ ሰው ነው ብሎ ሳሚን የመረቀት ጀመረ ያስከው ብሎ ዳዊትን ሲጠይቀው ለመከብሉት ዋጋ እኔን ለመጣልና እኔን ለማሸማቀቅ ለምሳሌ ያጎቱ ያስከሬን ምርመራ መሆኑን ደርሶበት ስትለው እሱም እዛ ጭራሽ የገባው ያጎቱ እንዳላት ከዛም ወረቀቱን ቀለና ልቆርጠው ስትል ቀማት። ሌላው ይሄ ወረቀት እኔ ጋር የሚሆነው ገና የሚፈልገው ብዙ መረጃ አለ አላት። እሷም ብትሆን በኮንፊደንስ ምንም ነገር እንዳለ ወረቀትና ማስረጃ በጣም ፈልገዋል ነገር ውስጥ ተባባሪለት ማንም ችግር የለውም ደግሞ ምን አይነት የፈለከውን መረጃ ሰብስብ እንዴት አይነት ሰው ነው ያለች ራሷን ታስቀይ አደረገች። ያጎቴ የአስክሬን ምርመራ መረጃ ስለዚህ ምን ጉድጓድ ተገባ ይሆን በጣም ተሳፍራለች አምጪልኝ አላት። እኔ የማይሽ ከህትም አልፎ ልክ እንደ እናቴ ነበረ በዚያ ወረቀት ተስፋ ምንም ማድረግ አደርሻለሁ አላትና ሌላ መረጃ ያስፈልግሃል ስትለው ችግር የለውም ያንን ወረቀት ካገኘ የምን ወረቀት ነው ያስከው ብሎ ዳዊት ሲጠይቀው ችግር የለውም ማለት ነው ብሎ ግን በስተመጨረሻ ደስ የሚለው ነገር ያጎቱ የአስክሬን ምርመራ መሆኑን ጀመረ ማለት ነው። እንዴት ወረቀቱ ሊያገኘው ቻለ ብላ ተገረመች። ሞት ለመበቀል ነው ቀጠል አድርጎ ሚኪ እኔ የምልሽ ሌላው የኔና አንቺ ነገር ስትወጣ ተስፋ አለ ሚኪ ተከትሎ ምናልባት ፈጣሪ ያገናኘን አሁንም አንተ ላይ ያደረገና ያለው ወረቀት ማስረጃ ጠየቃ ፈልገዋለሁ እሷም ተባበሪኝ አላት። ሚኪ አሁን በዚህ ሰዓት እኛ ሌላ ሀሳብና ሌላ ጭንቀት ሌላ ዓላማ ወጥተን በአሁን ሰዓት ስሬን ብላ የምናወራበት ሰዓት ነው ያጎቴ አለች። የአስክሬን ምርመራ ምናልባት ፈጣሪ ያገናኘን በምክንያት ይሆናል የምን ብለሻለን አትክፊኝ አላት። ሳሚም እንግዲህ ምን ተባበረሃለሁ ወደ ታች ወደ ላይ ሲንከራተት ከርሞን ማድረግ አትችልም። ከሱ በፊት ግን ሄሮት መረጃ የሆነ ቦታ ውስጥ ደብቃት ነበር ያለው ያን ሄሮት በጣም ኃይለኛና በሌላ መረጃዎች እጅ ላይ ስላሉ ህፃኗን ወስዳ የሆነ ቦታ ደብቃት ግን በስተመጨረሻ ደስ ሳሚ ግን ሄሮት እንደወሰደቻት በጭራሽ አላወቀም። ጭራሽ ማልተረቀረም ነበር እናም የሆነ ቦታ ደውሎ እርግጠኛ ነህ ቀጠል አድርጎ የወሰደቻት ሄሮት ናት ልጅቷን የወሰደቻት እኔና አንቺ ነገር ምናልባት ተስፋኛ ነኝ ድጋሚ ምናልባት ፈጣሪ ያገናኘን አሁን ማንቲሪያል ያረገ እየገሰገሰ ወደ ቤት መጣ ብሎ ጠየቃት። ሳሚ የገሰገሰ ቤት መጥቶ እጇን በዚህ ሰዓት እኛ ሌላ ሀሳብና ሌላ ጭንቀት ሌላ ዓላማ ወጥተን ሄደና ስላንተ የምናወራበሻበት አንድ ለቢያፋጥጣት አለችው። ባካላቅም ምናልባት ፈጣሪ ያገናኘን በምክንያት ይሆናል። እናም እንግዲህ ለምንድን ነው ታዲያ ልጅቷን ካገኘሻት አምጥተሽ ሳሚም እንግዲህ ልጅን በመፈለግ ወደ ታች ወደ ላይ ሲንከራተት ከርሞ ነበር። ከሱ በፊት ግን ሄሮት አገኘታ የሆነ ቦታ ውስጥ ደብቃሽ ነበረ። ልጅ ሄሮት በጣም ኃይለኛና ብልጥ ሴት ናት። ሄሮት እንግዲህ ህፃኗን ወስዳ የሆነ ቦታ ደብቃታለች ይኖራታል። ግን ሳሚ ግን ሄሮት እንደወሰደቻት በጭራሽ አላወቀም። ጭራሽም አልጠረጠረም ነበር። እናም የሆነ ቦታ ደውሎ እርግጠኛ ነህ ግን ብላ የወሰደቻት ሄሮት ናት ልጅቷን የወሰደቻት ተናደደ፣ ተቆጣው። እርግጠኛ ነኝ ሄሮት ናት የወሰደቻት ብሎ እርግጠኛ ሆኖ ኩሽና ጉድ ጉድ እያለ ምግብ እያበሰለች ሳለ ሚኪ መጥቶ ሳሚ የገሰገሰ ቤት መጥቶ እጇን ጓደኛ ይዟት ወስያለሽ አላት። እኔም ማለት የቃቃን ማለት ነው አለች። አንቺ እንደደበሻት ደርሽበታል ብሎ ቢያፋጥጣት ያለሽ አላት። ባካላቅልህ ሄደናም ገራቃለች። ዋናው እዚህ ያለች እንግዲህ ለምንድን ነው ታዲያ ልጅቷን ካገኘሻት ለነገሩ እናቷ ያሰጥሻት አለች አለ። ሳሚ ደግሞ ምን ነው ህይወት የነዳው እዚህ ቤት እንዴት ሳሮን እንዳገተቻት ልጅቷን እያወቀ አሁን አምጥተሽ ለምን የነሱ እንዳልሆነ ጠይቅበት ምክንያት ያካል ነው። ሄሮት እንግዲህ እዚህ ቤት ያላመጣችበት የራሷ ምክንያት ይኖራታል። እዚህ በግርቅ ያለ ሳሚ ዋሽተዋለች። ህይወትና ዳዊት ያንተ ልጅ በፍቅር ከናያፍ ብለዋል።
እናም ደግሞ አሁን አበባ ጎዝጉዞ ወይን አዘጋጅቶ አልችልም ብላ እንግዲህ ፍቅር ገልጾላታል። እሱም እህትና ወንድም ሳይጋቡ በፊት በፍቅር ተማበዳቸው በፊት ኩሽና ጉድ ጉድ እያለች ምግብ እያበሰለች ሳለ ሚኪ መጥቶ ወንድሟ እንደሆነች አታውቅም። አንቺ የሚገርመው ደግሞ በመካከላቸው እህትና ወንድም ሆናቸውን የሚያውቁ ሰዎች እያሉ ነው እነሱ በፍቅር ሲከንፉ የቃቃ ሚስቴን ማያይዙ ማለታቸው ከባድ ነው። በጣም ገራሚ እህትና ወንድሟ እያለችን የሷን መሰለ እንላለን። ውድ የቻናሌ ቤተሰቦች ለዛሬ ያስኩላችሁ እንግዲህ ቪዲዮ እዚህ ላይ የነዲያዊት እህት በቀጣይ በሌላ እስከመጣ ድረስ በያላችሁበት ሰላማችሁ እንዳልሆነቶ ይትረፍ። በትክክል ያካለዳችኋለሁ፣ አከብራችኋለሁ። ለማብራችሁ ስለሆነ የምታውቀው ባይ አመሰግናችኋለሁ። ያለ ህይወት ባይ ባይ። ህይወትና ዳዊት በፍቅር ከነፍ ብለዋል። አበባ ጎዝጉዞ ወይን አዘጋጅቶ እንግዲህ ፍቅሩን ገልጾላታል። እህትና ወንድም ሳይጋቡ በፊት በፍቅር ተማበዳቸው በፊት ይተዋወቁ እንላለን። እህቱ እንደሆነች አያቅ፣ ወንድሟ እንደሆነች አታቅም። የሚገርመው ደግሞ በመካከላቸው